ጀፎራ ረቂቅ ነው። በመንደሮች መካከል የተተወ ሰፊ ሜዳ ነው። መሀል ላይ መለያ ድንጋይ ያለው ከራሱ ከተሰጠው ውጪ ወጥቶ ያጠረሰው የራሱ የተቀመጠ ነገር ቅጣት አለ። አባቶች የሀገር በቀል የምህንድስና ጥበብ አሻራ ነው። መልክዓ ምድራቸውን የተመለከተ እንግዳ ሁሉ እንዴት ቢያስቡት ነው ሊያስብል የሚያስችል ውብ ገጽታን ከአያት ቅድመ አያቶቻቸው ተቀብለው ጠብቀው አቆይተዋል። ጥንት ቀመር ሳይፈጠር ርቀት በሴንቲሜትር በሜትርና በኪሎ ሜትር ሳይለካ እነሱ መንገዳቸውን ቀይሰዋል። ጀፎረ ይሉታል። በመንደሮች መካከል የተተወ ሰፊ ሜዳ ነው። በዚያ ጉራጌዎች በደስታ ቀን አብሮነታቸውን ያደምቁበታል። በሐዘናቸው ጊዜ ድንኳን ተክለው ይጽናኑበታል። የቤት እንስሳቶቻቸውን በጋር አሰማርተው ይጠብቁበታል። የመንደር ሕፃናት ተሰባስበው ይጫወቱበታል። በእነሱ ቋንቋ ጀፎረ የሚል መጠሪያ ሲኖረው አውራ መንገድ የሚለውን የአማርኛ አቻ ፍቺ ይወክላል። ጀፎረ ለእነሱ አድባራቸው ነው። በግል ጓሯቸው ለእንሰት ወይም ለሌላ ሰብል ልማት የሚሆን ቦታ ቢያንስ እንኳ ስንዝር አልፈው አይነኩትም። በተፈጥሮ ዝናብ ከሚመጣ ጎርፍ በቀር የትኛውም ሰው ተነስቶ መቆፈርም ሆነ ሌላ ነገር መትከል አይችልም። ጀፎረውን ለሚጋሩት ሁሉ የሚጠቅም ቢሆን እንኳ ያለ ጋራ ውሳኔ አይከናወንም። መሰረት አመርጋ ባላለውኝ የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ነኝ። ጀፎራ ረቂቅ ነው። ጥበቡን በጣም ገና አልተጠናም። አባቶች የሀገር በቀል የምህንድስና ጥበብ አሻራ ነው። ተፈጥሯዊ የሆነ የእውቀት ሽግግር ለዘመናት የዘለቀ ትልቅ የጉራጌ እሴት የቆየውም እስከዛሬ ድረስ በባህላዊ የቃል ኪዳን ሰነድ ነው። ስለዚህ ማህበረሰቡ አንዱ ከጥንት ጀምሮ የአኗኗር ዘይቤው ለምሳሌ ዛሬ ላይ በተሟላ መንገድ አንድ ማህበረሰብ በአንድ አካባቢ ላይ የተሟላ መሰረተ ልማት እንዲሟላለት የተሻለ ኑሮ እንዲኖር የአኗኗር ዘይቤው ንጽህና ጉድለት እንዳይዛባ በጣም ብዙ ነገሮች ፍትሃዊ የሆነ የአኗኗር ስልት ለመቀየስ አሁን እንደ መንግስታችን ብዙ ነገሮች ይሰራሉ። ግን ደግሞ ከብዙ መቶ ዓመታት በፊት ደግሞ ጉራጌ ደግሞ ይሄን አስቦ የቀየሰው መንደር ነው። በግራና በቀኝ የሚሰሩ ቤቶች አይታችሁ ከሆነ በፕላን ነው። ይሄ የትኛው ማስተምሮ አሁን ላይ በምህንድስና ጥበብ የከተማ ቤት ፕላን እንጂ የገጠር ቤት ፕላን እስካሁን እስከምናውቀው ድረስ የለም። ግን ጉራጌ ደግሞ ይሄን ዲዛይን ያደርገዋል። አንድ ሰው መሬት ስላለው አካባቢው ላይ የራሱ ይዞታ ስላለው ብቻ ተነስቶ ግንባታ አያካሂድም፣ ችግኝ አይተክልም፣ ማሳው አያርስም እንደፈለገ። ስለዚህ በጆካ በቂጫ ተደንግጎም ጭምር የወል እሴት የተቀመጠበት ሂደት ነው ያለውና ጀፎራ በጣም እንዳልኩ እሳቤው በጣም ረቀቀ ነው። ጀፎረ ባዶ መሬት ብቻ አይደለም፣ በውስጡ ዕድሜ ጠገብ የሆኑ ሀገር በቀል ዛፎችን አብቅሏል። ጀፎረውን እነማን እንደቀየሱት ባይታወቅም ከትውልድ ወደ ትውልድ ሲወርድ ሲወራረድ እዚህ ዘመን ዘልቆም አገልግሎቱን አላቆመም። የዝግባ ዛፍ ዋነኛው የጀፎረው ጥላ ነው። ሰፊውን አውራ መንገድ የሚቆርጥ ተራራ ወይም ወንዝ ካላጋጠመ በስተቀር ርዝመቱ ከቀየ ቀይ ይዘልቃል። የዝግባ ዛፎቹ መቼ ተተከሉ ተብሎ ቢጠየቅ ጊዜውን በውል የሚናገር ሰው አይገኝም። እነሱን አይቼ ምነው ትናንትን የሚተርክ የራሳቸውን ቋንቋ በኖራቸው ብዬ ተመኘሁ። ጥላቸው ያዘቦት ቀን አረፍ ተብሎ የሚጫወቱባቸው፣ በሌላ ጎን ደግሞ አለመግባባቶች ሲፈጠሩ የሀገር ሽማግሌዎች ሰብሰብ ብለው የሚመክሩባቸው ናቸው። ከእያንዳንዱ ግዙፍ ዛፍ ስር ለመቀመጫ እንዲሆን የተጣለ ግንድ አይጠፋም። ግንዱን አንቀሳቅሶ ለግሉ ዓላማ የሚያውል አንድም ሰው የለም። ምክንያቱም ጉራጌ የተላላቆቹ ምርቃት ይሆንልኛል ብሎ ይቀበላል። በመጥፎ ተግባሩ ሊያገኝ የሚችለውን እርግማንም ይፈራል። እኖር በጉራጌ ዞን ከሚገኙ ወረዳዎች መካከል አንዱ ነው። ጉንችሬ ያስተዳደሩ ዋና መቀመጫ ከተማ ናት። በስሩ ከሚተዳደር አንድ የገጠር ቀበሌ ውስጥ መዳረሻችን አድርገናል። ጋሃራድ የአካባቢው መጠሪያ ሲሆን በጥንታዊው የመንገድ ቅየሳ ጀፎራ አማካኝነት የሰፈሩ ነዋሪዎች ይገኙበታል። ግዛት ተሰማነኝ ጋራድ ቀበሌ ጀፎረው ያው ጋራድ ነው። አባቶቻችን ያስቀመጡት 12 ዘንግ መሬት ነው። ከዛ አንድ ሰው አያልፍም፣ ከዚህም አንድ ሰው አልፎ አይወጣም፣ አይደፋፈረውም፣ ማንም አይነካም። ከዛ ከድንበር አልፎ በወጣ ቅጣት አለ፣ ይቀጣል። ይህንን አመጣጡ ደግሞ ከጥንት አባቶቻችን ያስቀመጡልን ታሪክ ነው። ማንም አያበላሽም፣ እኛም የጠበቀ ነው። ተከገሩ መስቀል ይባላለሁ። የጋራድ ቀበሌ ስራ አስኪያጅ። ፎረም ምንድነው? አጠቃላይ የማህበራዊ ሴቶችን እንፈጽምበት ነው። ለቅሶ ቢኖር፣ ሰርግ ቢኖር፣ የተለያዩ ሴሬሞኒዎች ቢኖሩ በጀፎሮ ነው የሚወጣው። ጀፎሮ የሚያስተናግደው ወደ ግል ግቢ ውስጥ አያስገባም። አሁን ጀፎሮ ደግሞ ቀድሞ አባቶቻችን ያስቀመጡት ቦታ ነው፣ ሴንተሩ ማለት ነው። ከዛ ወደዚህ 6 ከዛ ወደዛ 6 መሀል ላይ መለያ ድንጋይ ያለው
ስለዚህ ከዛ ውጪ ከአጥር ውጪ መውጣት አይችልም። የጉራጌ ዞን ከቆላ እስከ ደጋ የሚደርስ የመሬት ዝቅታና ከፍታ አለው። እያንዳንዱ ገጽታ በሰብል ምርትና በሚያበቅለው የእጽዋት አይነት የየራሱ መገለጫ ይዟል። እንሰት ከወይና ደጋውና ደጋማው ለጉራጌ ማህበረሰብ ዋነኛ ምርት ነው። ነገር ግን በቆሎ የሚኖረውን ለማይተክለው ሁሉ ዘወትራዊ የምግብ ግብዓት ሆኖ ይኖራል። ምድሩ በቆሎ፣ ጤፍ፣ ስንዴና መሰል ሰብሎችን ያበቅላል። ከአንድ የጉራጌ አርሶ አደር ለዓመት ቀለብ የሚሆን እንሰት ወይም የፍራፍሬ ዛፍ አይጠፋም። በወይና ደጋማውና ቆሎ አካባቢ በቅለው ጥቅም ከሚሰጡት ብርቱካን፣ አቮካዶ፣ ፓፓያና ዘይቱን በተጨማሪ ደጋው አፕልና ፕሪም ይመረትበታል። በጥቅምት ሰሞን የአዲስ አበባ ጎዳናን የሚያጥለቀልቀው የፕሪም ፍሬ አንደኛው መነሻ የጉራጌ ደጋ ምድር ነው። የእኑር ወረዳም ገሃራድ ቀበሌ በደጋ ፍራፍሬ ዛፎችና በእንሰት የተሞላ ነው። ወይዘሮ ጨዋነሽ ኢማም የእኖር ወረዳ ባህል ቱሪዝም ጽሕፈት ቤት ኃላፊ ነኝ። እንደ ጉራጌ ማህበረሰብ እኛ ባንደርስበትም አባቶታችን ድሮ እንደ ቅርስነት ያቆዩት ነው ጀፎሮን ማለት ነው። ልክ እንደ ማስተር ፕላን በእያንዳንዱ መንደር አለ። አሁን ለምሳሌ እንደ ገሃራድ ቀበሌ በጀፎሮ ልክ በዚህ ልክ የተቀመጡ 6 አሉ። አባቶቻችን በታሪክ ያቆዩልን ጀፎሮ አሁንም ያለው ትውልድ በታሪክ እንዲቆይ ያደረገበት ዋነኛ ምክንያት ሰርግ አለ፣ ለቅሶ አለ፣ ልጆች ወጥቶ የሚጫወቱበት ነው፣ ለቱሪዝም መዳረሻነት ነው። ከብቶች ደግሞ ወደ እረኛ እስከሚሄዱ ድረስ በየቤቱ ተፈቶ ለተወሰነ ለ3 ለ4 ደቂቃ የሚቆዩበት ነው። ጥጆች የሚወርቁበት ነው። ዘርፈ ብዙ ጠቀሜታ አለው። ጀፎረ የጉራጌዎችን ታታሪነትና ጥበበኝነት የሚያንጸባርቅ ሁነኛ ማስረጃ ነው። ቀጥ ያለውን ጀፎረ ተከትለው የሚገነቡ የሳር ቤቶች ውበት ተመልካችን ሁሉ ያስገርማል። ጀፎረ በዙሪያው ለሚኖሩ ማህበረሰቦች ብዙ ፋይዳ ቢኖረውም መንደሮችን አስደናቂ ውበት ከማላበስ አኳያ የጎላ አስተዋጽኦ አለው። ጉራጌ መንደሩን ሲመሰርት ያለ ጀፎረ ግድግዳ ተክሎ ማገር አያዋቅርም። ለለቅሶ ድንኳን ከዳር ነው የሚሆነው። ከዛ በኋላ ሌላው የትኛውም አይነት ክዋኔ ማድረግ እንችላለን። እንደምታዩትም 40 ሜትር ነው ጉራጌ ያስቀመጠው። 12 ዘንጉ ደግሞ ወደ ሜትር ስንቀይ ነው 40 ሜትር ነው የሚመጣው ማለት ነው። ስለዚህ ይሄ ወጥቶ የነከሰው ራሱ የተቀመጠ የወሸ ሽማግሌ ያስቀመጡት ቂጫ አለ። በቂጫው መሰረት ይቀጣል ማለት ነው። ከራሱ ከተሰጠው ውጪ ወጥቶ ያጠረሰው የራሱ የተቀመጠ ነገር ቅጣት አለው። በብር ደረጃ ቅጣት አለው ማለት ነው። የብር ቅጣቱ ከመክፈሉ በፊት አፈሩን ይመልሳል፣ ይሞላል፣ ያስተካክላል። ከዛ በኋላ የብር ቅጣት አለው። በማህበረሰቡ የተቀመጠ ቂጫ ማለት ነው። ከየቀበሌው የተወጣጡ ወሸ ሽማግሌዎች መንደሩ ላይ ያሉ እነዚህ መንደር ላይ እንደዚህ አይነት ነገር ሲከሰት በተቀመጠው መመሪያ መሰረት ይቀጣሉ ማለት ነው። ጀፎረ የተለያዩ ስብሰባዎች እንደ ፈረስ ጉግስና መሰል ባህላዊ ትዕይንቶች ይካሄዱበታል። የጉራጌ እረኞች ከብቶቻቸውን የሚያመላልሱበት በዚሁ ጀፎረ በተባለው የወል ስፍራ ነው። በጉራጌዎች ዘንድ በየዓመቱ በድምቀት የሚከበረው የመስቀል በዓል በዚህ የወል ስፍራ ነው የሚከወነው። በበዓሉ ልጃገረዶችና ጎረምሶች ከደመራው ስነ ስርዓት በኋላ ባህላዊ ጨዋታዎችን የሚጫወቱበት ስፍራም ነው። ጉራጌ ጀፎረን መቀየስ የጀመረው ከ18ኛው መቶ ክፍለ ዘመን በፊት እንደሆነ ይነገራል። አሁን ደግሞ የቱሪዝም መዳረሻ ነው። ከወልቂጤ ዩኒቨርሲቲ ጋር በጋራ ተኮኖ ያው ጥናት እየተደረገ ነው በጀፎሮ ዙሪያ አጠቃላይ ሳይንሳዊ ለማድረግም ማለት ነው። ይሄ ማለት ደግሞ እንዲጠበቅ ማህበረሰቡ እንዲጠብቀው የውበት ዛፎች እንዲኖሩት። አሁን ልክ እንደምታዩት የውበት ዛፍ አለ በየመሃከሉ ማለት ነው። ዝግባዎች፣ ሀገር በቀል ዝግባዎች አሉ። ይሄ ማለት ምን ማለት ነው? ሀገር በቀል ዛፉ ላይ መንደሩ ላይ ውይይት ይደረጋል። የሀገር ሽማግሌዎች እናቶች ቁጠባቸው ይቆጥባሉ። እዛ ወጥተው ያው እናቶች ቁጠባ ይኖራቸዋል። ቁጠባ ሲቆጥቡ ጀፎሮ ላይ ወጥተው እዛ አካባቢ ቁጠባ ያደርጋሉ። ብዙ አይነት ሀገር በቀሉ እውቀቶች ስላሉን ማለት ብዙ ነገር እዚህ ክዋኔ ያደርጋል። ዳኝነት የሚፈጽሙት እዚሁ ዝግባው ስር ላይ ነው። እዚህ የተጣላ ሰው ካለ የሚያስታርቁት ዝግባው ላይ ወጥቶ ጀፎሮ ላይ በዝግባው ቁጭ ብሉና አባቶች የተጣላ ሰው ካለ ያስታርቃሉ። በተለይ በከተሞች አካባቢ ለአረንጓዴ ስፍራነት ለተለያዩ ማህበራዊ ሁነቶች መከወኛነት ተብለው የሚከለሉ የወል ስፍራዎች አለመኖር በችግርነት ሲጠቀስ ቆይቷል። የነበሩትም ቢሆን ለታለመላቸው ዓላማ አለመዋላቸው ሲያስከትሉት የቆዩት ችግር ዘርፈ ብዙ ነበር። ለዚህ አብነት የሚሆኑት አሁንም ሙሉ በሙሉ ያልተቀረፉትና ለሰርግና ለሐዘን ዋና የአስፋልት መንገዶችን ጭምር
ድንኳን ተጥሎባቸው ለቀናት እንቅስቃሴ ሲስተጓጎል ማየት የተለመደ ነው። ዋና መንገዶችን ዘግተው ኳስ የሚጫወቱ ወጣቶችን መመልከትም የዕለት እውነት ነው። የዘመናችን የከተማ ቀያሽ መሐንዲሶቻችን ከጉራጌ ጀፎረ የሚማሩት ብዙ ነገር አለ። ሌሎች ሲመጡ እንደውም ይቀኑብናል። እኛ እንደውም አካባቢው እንደውም እንደዚህ አይነት ታሪክ እኛ አይተን አናቅም፣ ሌላ አካባቢ ሄደን እናያለን ብሎ እኛ እንደውም አጠናክሮን ብዙ እኛ ሞራላችን እንደውም ደስ ብሎን እንድንጠብቀው ያደርገናል። አንዳንድ ቦታ ትንሽ ወጣ የሚሉ ሰዎች አሉ። ያንን ሰዎች በቀበሌው አማካኝነት የኮሪደር መንገዱ ቢያስተካክሉን ያን ጥሩ ነው። ወጣ ያሉ ሰዎች አሉ፣ የሰረቁ ሰዎች አሉ። ማስተካከል እንዳለባቸው ቀበሌ አስተዳደሩ ጀምሮታል፣ ፈጽመዋል። እኛ ግን በጣም የህይወት ታሪክ ነው። ባለፈው የመስቀል ደመራ ዞኑ እዚህ ነው ያከበረው እና ስለዚህ በይበልጥ አሁን እንጠብቀው ያደረገን ነው። ኮሪደር በአሁን ሰዓት ይምጣ እንጂ የጉራጌ ማህበረሰብ ቀድሞ ራሱ ኮሪደር አውቆት ማንኛውም ሰው ማለት ካለው ድንበር ውጭ እንዳይወጣ ውስን ተደርጎለት በጀፎ በአጥር ማለት በመከደር ኮሪደር ቀድሞ የሚያውቀው ህብረተሰባችን ማለት አሁን አዲስ አይደለም፣ ቀድሞ የሚታወቅ ነው። ሌላ ጀፎሮች አስተማሪ ነው። የመጀመሪያው አሁን ብትመለከት ቀበሌ አጠቃላይ 12 መንደሮች አሉ። 12 መንደሮች ብትሄድ ተመሳሳይ ናቸው። በክረምት ጀፎረ ላይ የሚበቅለው ሳር ከከብቶች መኖነት በተጨማሪ ለቤት ክዳን ይጠቅማል። በተለያዩ ምክንያቶች ቢቆሽሽ ሁሉም የመንደሩ ነዋሪ በዘመቻ መልክ በመውጣት ያጸደዋል። መንግስት እንደ አንድ የለውጥ አቅጣጫ ይዞ እየተገበረ ያለው የገጠር ኮሪደር ተግባር በጉራጌ ማህበረሰቡ ዘንድ ተግባራዊ ከሆነ ዘመናትን ተሻግሯል የሚሉት ወይዘሮ ጨዋነሽ ናቸው። በጉራጌ ዘንድ የገጠር ኮሪደር ቀድሞ ነው የተጀመረው። ምንም የሚባል ነገር ስለሌለው ቀድሞ ነው የተጀመረው የገጠር ኮሪደር። እንደምታዩት አሁን እዚህ አካባቢ አሁን አጥሩ ውስጥ የምናየው ብዙ ነገር አለ። አቮካዶ አለ፣ ሙዝ አለ፣ ቲማቲም ይኖራል፣ ብርቱካን ይኖራል። እዛታቹ ጋር ማለት ነው የተለያዩ አይነት ዶሮዎች ይኖራሉ፣ ፍየል፣ እንስሳቶች አሉ። ይሄ ምንድነው ማህበረሰቡ ራሱ ለማሸነፍ የሚያደርገው ጥረት ነው። ይሄ የገጠር ኮሪደር ማለት አንዱ እነዚህ ነገሮች በውስጣቸው አሉ የሉም ነው። ስለዚህ ይሄ ደግሞ ድሮም ያሉ ናቸው። አቮካዶ፣ ብርቱካን፣ ሙዝ፣ የተለያዩ ፍራፍሬዎች፣ እንስሳት ተዋጽኦ ለምሳሌ የወተት መንደር፣ የዶሮ መንደር የምንላቸው ነገሮች እዚህ አካባቢ አሉ። ምክንያቱም ማህበረሰቡ ልክ በገጠር ኮሪደር ውስጥ ላይ የራሱ የሆነ የእንስሳት ቤት ማደሪያ አለ፣ የዶሮ ቤት ማደሪያ ይኖረዋል። ስለዚህ ቀድሞ የጀመረው ነው። አሁን እኛ ግን የኮሪደር ልማቱ ከተጀመረ በኋላ በተወሰነ መልኩ ነካኖ ካልሆነ ምናልባት የወጡ ሰዎች ቦታውን ጀፎሮውን ጥሶ የወጡ ሰዎች የማስገባቱ ነገር አጥሩ አካባቢውን ውብ የማድረጉ ነገር እንዲጨምሩ የማድረጉ ነገር ካልሆነ በስተቀር የገጠር ኮሪደሩ ጉራጌ ድሮም አስቀድሞ የጀመረው ጉዳይ ነው። ጀፎረ በተገኘው እንጨት ሁሉ አይታጠርም። የጀፎሮ አጥር የሚታጠረው በብስል እንጨት፣ እኛ ጋር በጉራጌ ዥማር ይባላል። የአንድ ባህር ዛፍ ውስጥ ያለው ቀዩ እንጨት በሱ ነው የሚታጠረው። ለምንድን ነው በሱ የሚታጠረው? እንዳይበላ፣ ምስጥ እንዳይበላው፣ ለብዙ ጊዜ እንዲቆይ፣ እድሜ እንዲኖረው ተብሎ በብስል እንጨት ነው የሚታጠረው። አጥሩ የሚታጠረው ማለት ነው። አጥሩ ደግሞ ሲታጠር አንድ ግለሰብ ብቻ አይደለም ያጥር። ለምሳሌ ጉራጌ ቤት ሲሰራ የሚሰራው ቤት በደቦ ነው የሚሰራው። የአካባቢ ማህበረሰብ ወጥቶ ቤት ይሰራል። ቤት ሲሰራ የአንድ ጀፎሮ ማህበረሰብ ወጥቶ ቤት ይሰራ። ቤት ሲሰራ ሴቷ በቡና ታግዛለች። ቡና ፍልታ ቤት ለሚሰራ ሰው ታመጣለች። አጥር ሲታጠር የአካባቢ ሴቶች ቡና ፍልቶ ለሚታጠርበት ቤት ቡናቸውን ያመጣሉ። ቅድም የተናገርኩት የማህበራዊ ትስስር የምንለው አንዱ ፋይዳው ይሄ ነው። ሁሉም በጋራ ተባብሮ አንድ ሆኖ እጅና ጓንት ሆኖ ነው የሚሰራው። ሰውየው አጥር ሲያጥር በአካባቢ ያሉ ወንዶች ናቸው በደቦ ነው የሚያግዙት። ሴቶቹ ቡና ያፈላሉ። በተመሳሳይ ደግሞ በእርሻም ሰዓት የአንድ ማህበረሰብ የአንድ አካባቢ የጀፎሮ ሰው እርሻ ሲታረስ ጓሮ ላይ ሲታረስ ሰውየው ብቻ አይደለም ጓሮ የሚያርሰው። በአካባቢ ያሉ ወንዶች ይወጡና ምን ያደርጋሉ ማለት ነው? ጓሮአቸውን አብሮ በድጋፍ አብሮ ያርሳሉ ማለት ነው። እንስሳ ሲተከል አብሮ በደቦ ነው የሚተክሉት። ጀፎረ የጉራጌ ብቻ ሳይሆን የኢትዮጵያ የዘመናት ቅርስ ነው። ትናንት ሰርተው ለዛሬዎቹ ትውልዶች ያሸጋገሩትን አደራ መጠበቅ ደግሞ የተረካቢው ኃላፊነት ሊሆን ይገባል። ቅርጹና ማህበራዊ ውክልናው ሳይዛባ ዛሬን ተሻግሮ ለነገ ሊሆን ይገባል። በዚህ ረገድ የዞኑ ባህልና ቱሪዝም መምሪያ ልዩ ልዩ ተግባራትን እያከናወነ እንደሆነ ዋና ኃላፊዋ ወይዘሮ መሰረት አመርጋ ይናገራሉ። በስነ ልቦና ጭምር ማህበረሰቡ ያ ነገር እንዲተገብርና ያ ነገር ደግሞ ከተጋፋ በቀጣይ ትውልድ ላይ ጭምር ችግር እንደሚገጥመው ሁላ እሳቤ ተቀይሶ የተቀመጠለት ነውና እኛ ይሄንን ትውልድ ለወደፊት የማሻገር ያ ብቻ አይደለም የጉራጌ ብቻ ከሚሆን ደግሞ ዓለም እንዲማርበት የዓለም ቅርስ እንዲሆን እንደ ባህል ቱሪዝም ተቋም በተለይ ደግሞ አሁን የመንግስታችንን ኢኒሼቲቭ ተከትሎ ዞናችን ላይ ያሉ የፊት አመራሮቻችን እቅዳቸው ጭምር አድርገን ከዚህ አንጻር በርካታ ስራዎች ተሰርተዋል። አንዱ
በማወቅም አለማወቅም ይሄ ተጋፍተው ለምሳሌ ወጣ ብለው ያጠሩ ነበሩ። አንዳንድ የእድር ቤት የወል መጠቀሚያ ተብሎ የተገነቡ ቤቶች ነበሩ። ስለዚህ በ2017 በጣም በርካታ ቦታዎች ይሄን ክሊር ማድረግ የማጽዳት ወደ ነበረበት የመመለስ ዳግም ልኬት እንዲፈጸም ልኬቱ መንግስት አይደለም ራሱ የአገር ሽማግሌዎች ምክንያቱም ባህላዊ የራሳቸው የልኬት ስርዓት ስላላቸው ራሳቸው እንዲለኩ ይሄ ወጣ ብለው ደግሞ ያጠሩ ሰዎች ያለሙ ሰዎች ቋሚ ሰብሎቻቸው እንዲያነሱ ተቀምጦላቸው በራሳቸው በጣም ብዙ ኪሎ ሜትር ርቀት ምናልባት አይታችሁ ሊሆን ይችላል በአስተማሪነት እንደ እኖር ወረዳ መቃና ጀፎርን ብንመለከት የተጣመመውን ለማስተካከል ወጥ የሆነ አጥር ለማጠር ሳይገባ የተተከሉ ነበሩ ቋሚ ሰብሎች የማስነሳት ማህበረሰቡ ራሱ በትብብር ነው ያደረገው። ጀፎረ የትውልድ ቅብብሎች ማስታወሻ ነው። አገልግሎት እየሰጠ አብሮ የሚዘልቅ አስደናቂ የማህበረሰቦች መገለጫ መሆኑ ለየት ያደርገዋል። ድሮ የተፈጠረ ትናንትን ተሻግሮ ዛሬን አብሮ የዘለቀ አሻራ ነው።